የቼልሲና የቀይ ካርድ ጉዳይ የቼልሲና የዲሲፕሊን ነገር አሁንም በቼልሲ በኩል አሳሳቢ ሆኖ ቀጥሏል። በትላንትናው ዕለት በተደረገው የካራቦ ካፕ የ16ቱ ጥሎ ማለፍ ጨዋታም ሊያም ዴላፕ በሁለተኛ ቢጫ ካርድ ከሜዳ በቀይ ካርድ ወጥቷል። እንግዲህ ዘንድሮ በቼልሲ በኩል በርካታ ተጫዋቾች በቀይ ካርድ ሲወጡ እየተመለከትን እንገኛለን፣ ራሳቸው ኤንዞ ማሬስካን ጨምሮ። አሁን ግን አሰልጣኙ ከበድ ያለ እርምጃ በተጫዋቾቻቸው ላይ እንደሚወስዱ እየተገለጸ ይገኛል። ከቼልሲና ከዲሲፕሊን ጉዳዮች ጋር ተያይዞ ከዚህ ጀርባ ያሉ ጉዳዮች ምንድን ናቸው? አሰልጣኝ ውስጥ ይህን ነገር ለመፍታት ምን አይነት ዘዴዎችን ሊጠቀሙ ይችላሉ የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ፕሮግራሞች ቶሎ ቶሎ እንዲደርሷችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። እንዲሁ ደግሞ ፕሮግራሙን ስትጀምሩ ዩቲዩብ ለብዙዎች እንዲያደርሰው ላይክ በማድረግ ፕሮግራሙ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አደርጋለሁ። ስለምታደምጡን፣ ምርጫችሁ ስለምታደርጉን እና ደግሞ ኮሜንት እየጻፋችሁ አብሮነታችሁን ከኛ ጋር ስለምታደርጉ ስለምታበረታቱንም ጭምር እጅግ አድርገን ከልብ እናመሰግናለን። እንግዲህ በዚህ ፕሮግራማችን ላይ መጨረሻ ላይ የምንመለከተው የቼልሲንና የተጫዋቾቻቸውን የዲሲፕሊን ጉዳይ ነው ማለት ነው። እንግዲህ በጣም በሚዘገንን ሁኔታ ዘንድሮ የቼልሲ ተጫዋቾች ራሳቸው ኤንዞ ማሬስካን ጨምሮ በቀይ ካርድ ከሜዳ የሚወጡባቸው ሁኔታዎች ከጨዋታ እየጨመሩ እየተመለከት እንገኛለን። በእርግጥ ከዚህ በፊት አንድ ፕሮግራም ሰርቼላችሁ ነበር። በተለይ ቼልሲ ከሶስት ወይም ከአራት የውድድር ዓመታት ጀምሮ በሞሪሶ ፖቼቲኖ፣ በቶማስ ቱኸል፣ በግራሃም ፖተር አሁን ደግሞ በኤንዞ ማሬስካ ስር ምን ያክል ተጫዋቾች ቢጫ ካርድ እየተመለከቱ እንደሚገኙና በ3 ዓመት ከምናምን አካባቢ 301 ቢጫ ካርዶች መመልከታቸውን አንድ ፕሮግራም ላይ ሰርቼላችሁ ነበረ እና ቪዲዮ መጨረሻ ላይ ታክስ ለማድረግላችሁ ወደ ኋላ መለስ ብላችሁ ልታደምጡ ትችላላችሁ። እና ይሄ ነገር የአሰልጣኙ ኤንዞ ማሬስካ ችግር ብቻ አይደለም። ከዛ በፊት በነበረው ሁኔታ የቼልሲ ተጫዋቾችም እንዲህ ባሉት ሁኔታዎች ለካርድ ተጋላጮች ናቸው። ካርድ ደግሞ የሚመለከቱባቸው ሁኔታዎች በጣም ይሄ አንዳንዴ አቮይድ ማድረግ የሚችሏቸውና ከተጫዋቾች ጋር በሚገቡባቸው ሰጣ ገባዎች ከተጫዋቾች ጋር አንድ ሁለት በቃላት ልውውጥ በሚመላለሱባቸው ሰዓታት ላይ ለቢጫ ካርድ ለሆኑ ሁኔታዎች ሲጋለጡ የምናይባቸው ሁኔታዎች በጣም ሰፊ ናቸው። እንግዲህ በካራቦ ካፕ የወልቭሱ ጨዋታ ላይም የተመለከተነው እንዲህ አይነቱን ነገር ነው። ሊያም ዴላፕ ከሳምንታት ጉዳት በኋላ ወደ ሜዳ ተመለሰ። ከዛም አሰልጣኙ ቀይረው ወደ ሜዳ አስገቡት። የመጀመሪያ ቢጫ ካርድ አየ ፍጹም በማይጠበቅ ሁኔታ። ከዛ ደግሞ እንደገና ሌላ ጥፋት ሰራና በሁለተኛ ቢጫ ካርድ ከሜዳ በቀይ ካርድ ተሰናበተ ማለት ነው። እና አሰልጣኙ እንደውም ሲናገሩ በጣም የሚያናድድ እና የማይረባ ስህተት ነው የሰራው በማለት ተጫዋቻቸውን በግልጽ ነበር ሊያም ዴላፕን ይወቀሱ የነበረው ማለት ነው። እና በተለይም ደግሞ እንግዲህ ከረጅም ጊዜ በኋላ ወደ ሜዳ የተመለሰ ተጫዋች እንዲህ አይነት ፐርፎርም ማድረጉ ወይ ደግሞ እንደዚህ ለቀይ ካርድ ለካርዶች የሚያጋልጠው አይነት ነገር ውስጥ መግባቱ አሰልጣኙን በጣም አበሳጭቷቸው ይህንን አስተያየት ሰጥተው ነበር። ከዚህ በፊት በነበረኝም ፕሮግራም ላይ እንዳነሳሁት አብዛኞቹ የቼልሲ ተጫዋቾች ለካርዶች ተጋላጭ የሚሆኑባቸውን ሁኔታዎች ስንመለከት ይሄ በማይረቡ ሁኔታዎች ለምሳሌ ሰዓት በማዘግየት ሊሆን ይችላል፣ ወይ ደግሞ የማይሆኑ ስህተቶችን በመሳሳት ለካርድ ተጋላጭ ሲሆኑ እንመለከታለን። እንግዲህ ራሳቸው አሰልጣኙ ኤንዞ ማሬስካ በባለፈው ክረምት የዓለም የክለቦች ዋንጫ ሲደረግ ኒኮላስ ጃክሰን አንድ ከባድ ጥፋት ሰርቶ ከዛ በቀይ ካርድ ከሜዳ ወጥቶ ነበርና ብዙዎች ኒኮላስ ጃክሰን ላይ የትችት ናዳ ሲያወርዱበት ነበር። ከዛ እሱም ከቼልሲ ጋር ተለያይቷል፣ በውሰቱ ወደ ሌላ ክለብ አምርቷል። ግን ቼልሲ በተጫወተባቸው ጨዋታዎች እንደው ቀይ ካርድ የማናይበት ወይ በቼልሲ በኩል ካርዶች የማይመዘዙባቸው ጨዋታዎች የትኞቹ ናቸው ብለን ብንጠቅስ ካርድ የሚመለከቱ ተጫዋቾች በቼልሲ በኩል ቁጥራቸው እየበዛ እየተመለከትን እንገኛለን። እንግዲህ ራሳቸው ኤንዞ ማሬስካ በሊቨርፑል ጨዋታ ላይ በነበራቸው የደስታ አገላለጽ ምክንያት በቀይ ካርድ ከሜዳ ሲወጡ ተመልክተናል። በእርግጥ ያው ይሄ የሚጠበቅ ነው፣ በተለይም ባለቀ ሰዓት ጎል የሚያስቆጥር ቡድን። ከዛ ደግሞ አሰልጣኙ እንደዛ ደስታ ቢገልጹ እየሮጡ እንደው ሜዳ ቢገቡም ብዙ የሚያስገርም ላይሆን ይችላል። ግን ከዛ ደስታ አገላለጻቸውም ውጪ የእንግሊዝ ኤፍ ኤ እንደገለጸው ብዙ የስድብ ቃላቶችን ሲያወጡ ነበር። በዚህ ምክንያት አንድ ጨዋታና 8000 ፓውንድ የእንግሊዝ እግር ኳስ ማህበር እንደቀጣቸውም ሲገለጽ ቆይቷል። እሳቸውም ጥፋቴን አምኛለሁ፣ ይሄ ጥፋት ማድረግ አልነበረብኝም በሚል ጥፋታቸውን ማመናቸው ነው ሲገለጽ የቆየው። ግን አሁን ተጫዋቾቻቸው ላይ ደግሞ እንደዚህ አይነት ነገር መብዛታቸው፣ ምክንያቱም ካስታወሳችሁ ቼልሲ
ከአያክስ በተጫወተበት ጊዜ ገና በመጀመሪያዎቹ 20 ወይም 25 ደቂቃዎች ነው የአያክሱ አምበል በቀይ ካርድ ከሜዳ ይወጣው። ከዛ በኋላ ቼልሲ በርካታ ጎሎችን አስቆጥሮ አሸንፏል እና ኤንዞ ማሬስካ ሲጠየቁ አዎ ቀይ ካርዱ ጨዋታውን ቀይሮታል ወይም የጨዋታውን ስሜት ሙሉ በሙሉ ለውጦታል፣ እኛም እናውቀዋለን። ምክንያቱም አንድ ክለብ ተጫዋች በቀይ ካርድ ሲወጣበት ሙሉ ነገሮቹን ነው የሚያፋልስበት። ከዛ ባለፈ ደግሞ ረጅም ደቂቃዎች ማለት 60-70 ደቂቃ በ10 ተጫዋች ወይም በጎዶሎ መጫወት ምን ያክል ፋክተር እንዳለው እንረዳለን ብለው ሲናገሩ ነበር። እንደዚህ አይነቱን ነገር በተለይ በባለፈው ዓመት በተወሰነ መልኩ በአርሰናል ተጫዋቾች በኩል ስናይ ነበር። በተለይ የነ ሊያንድሮ ትሮሳርድ የነ ዴክላን ራይስ ቀይ ካርዶች አርሰናል በዲሲፕሊኑ በኩል ብዙ መስራት ያለበት ነገሮች አሉ የሚሉ ጥያቄዎችን እንዲያነሱበት አርቴታ ላይ ያስገደደ ነበር። አሁን የቼልሲ ላይ ግን እንደው ከዛኛው አርሰናል የባሰ በሆነ ሁኔታ በአንድ የውድድር ዓመት በርካታ ቀይ ካርዶች ተጫዋቾች የተመለከቱ ይገኛሉ። ለምሳሌ ሮበርት ሳንቼዝን ከማንቸስተር ዩናይትድ ጋር በተደረገው ጨዋታ ላይ የተመለከተውን ቀይ ካርድ እናስታውሳለን። ቴርቮ ቻሎባ ከብራይተን ጋር በተደረገው ጨዋታ እንደዚሁ ቀይ ካርድ የተመለከተ ተጫዋች ነው። ከዛ ባለፈ ደግሞ በሆኑ ጨዋታዎች ላይ ለምሳሌ በቻምፒየንስ ሊግ ጨዋታ ላይ ሳይቀር እንደዚሁ ዦአው ፔድሮ በሁለተኛ ቢጫ በቀይ ካርድ ከሜዳ የወጣበት ሁኔታ የሚታወስ ነው። በቤኔፊካው የጨዋታ መርሃ ግብር እንዲሁ ደግሞ ከኖቲንግሃም ፎረስት ጋር ተጫውቶ 3-0 ባሸነፉበት ጨዋታ ላይ ማሎ ጉስቶ በቀይ ካርድ ከሜዳ የወጣ ተጫዋች ነው ማለት ነው። ስለዚህ አሁን እንዲህ አይነቶቹን ነገሮች ስንመለከት ተጫዋቾች ፋውል ሊሰሩ ይችላሉ። ምናልባት ደግሞ ካርድ የሚያሰጡ አይነት ፋውሎችም ሆነው ሜዳ ላይ ልንመለከት እንችላለን። ግን ከነዚህ ፋውሎች ደግሞ ባሻገር አንዳንዴ በዲሲፕሊን መጫወት በጣም ጥሩ ዋጋ አለው። ቼልሲ በዚህ ዓመት የተሸነፈባቸውን ለምሳሌ በማንቸስተር ዩናይትድ ጨዋታ ላይ የማሸነፍ ቅድመ ግምት የተሰጠው ለቼልሲ ነበረ። ግን ገና በ4ኛው ደቂቃ ሮበርት ሳንቼዝ በቀይ ካርድ ወጣ። ከዛ ሙሉ የጨዋታው ስነ ልቦና የተቀየረው። ሁለቱ የመጀመሪያ ጎሎች የተቆጠሩት የማሸነፊያ ጎሎችም የተቆጠሩት በመጀመሪያው አጋማሽ ነው። አሰልጣኙ ከዛ በኋላ የስህተት ውሳኔዎችን ወስነው ዋና ተጫዋቾቻቸውን ቀይረው ያስወጡባቸው ሁኔታዎች ተመልክተን ነበር። ከብራይተን ጋርም ሲጫወቱ ቼልሲ ከቀይ ካርዱ በፊት 1-0 እየመራ ነበር። ከቀይ ካርዱ በኋላ ነው በጣም ብዙ እንግዲህ በዛ ጨዋታ ላይ ሲቸገርና ጎሎች ተቆጥሮበት ሲሸነፍ እየተመለከት ነው ማለት ነው። ስለዚህ ከቀይ ካርድ እንዴት ነው እሳቸው ሊማሩ የሚችሉት? እና እንደውም እሳቸው ሲናገሩ በአሰልጣኝ ኤንዞ ማሬስካ በተለይ የዦአው ፔድሮን ቀይ ካርድ በተመለከተ ተጫዋቹን እንደውም አልነካውም የሚል አይነት ሀሳብ ሰጥተው ተጫዋቾቻቸውን ለመከላከል ሲሞክሩ ነበር የተመለከት ነው። ከዛ ግን የነ ማሎ ጉስቶ ደግሞ ቀይ ካርድ ብዙ ሀሳቦችን እንዲሰጡ የሚያደርጉ ናቸው እና አንዳንዴ የማይጠቅሙ ጥፋቶች፣ የማይጠቅሙ ፋውሎች። አሁን ቼልሲ በዛ ሰዓት ኖቲንግሃም ፎረስትን እየመራ ነበር። ግን እየመራ ባለበት ሰዓት ላይ ነው ደግሞ እንደዚህ አይነት ጥፋቶች ተሰርተው ተጫዋቾቻቸው ለካርድ ሲዳረጉ የተመለከት ነው። ከዛ ባለፈ አሰልጣኙ በተለይም ከቀናት በፊት አንድ ሀሳባቸውን ሰጥተው ነበረ ከተጫዋቾች የቀይ ካርድ ጉዳይ ጋር አያይዘው እና እሳቸው እንደውም ሲናገሩ ምንድን ያሉት እኔ ተጫዋቾቼን ምቀጣ አይነት አሰልጣኝ አይደለሁም እና ተጫዋቾችን ለማስተካከል ተጫዋቾችን መቅጣት ተገቢ ነው ብዬ አላምንም። ይልቅ እነሱን መረዳትና እነሱን መርዳት ነው የምመርጠው የሚል ሀሳባቸውን የሰጡትና እኔ በፍጹም ተጫዋቾቼን አልቀጣም፣ ግን ደግሞ በደንብ እነዛን ነገሮች እንዲያስተካክሉ ለማድረግ እሞክራለሁ አሉና በራሳቸው ቤተሰብ ምሳሌ አድርገው ሰጥተዋል። ለምሳሌ እኔ 4 ልጆች አሉኝ፣ ግን ደግሞ ልጆቼ ሲያጠፉ ባያቸው ልጆቼን ከመቅጣት ይልቅ ይሄ ነገር ትክክል አይደለም፣ የሰራችሁት ነገር መጥፎ ነው ብዬ ልጆቼን ለማረም ነው ሞክረው የሚል ሀሳባቸውን ሲናገሩ ነበረ። ግን አሁን የሊያም ዴላፕ ቀይ ካርድ ከተመዘገበ በኋላ አሰልጣኙ ምናልባትም ሀሳባቸውን የቀየሩ ይመስላል እና በእርግጥም ከዚህ በኋላ ተጫዋቾቻቸውን በደንብ ለመቅጣት ዝግጁ እንደሆኑ ያንንም ነገር እንደሚያደርጉት ነው አሰልጣኙ ኤንዞ ማሬስካ የተናገሩት። ምክንያቱም ቅድም እንዳልኳችሁ ለምሳሌ የኖቲንግሃም ፎረስት ጨዋታ ላይ በዚህ ጨዋታ ላይ የተመለከትናቸውን ቀይ ካርዶች ማድረቅ እንችል ነበር የሚል ሀሳብ ሰጥተዋል እና ከትላንቱ ጨዋታ በፊት ለተጫዋቾቼ ማስጠንቀቂያ ሰጥቻለሁ፣ ከዚህ በኋላ ራሱን መቆጣጠር የማይችል ተጫዋች ካለ ቀድሜ አስጠንቅቄ ያለው ይቀጣል የሚል ሀሳባቸውን ነው የሰጡትና ሊያም ዴላፕም ሊቀጣ እንደሚችል ፍንጭ የሰጡበትን ሁኔታ ነው የተመለከት ነው። እንግዲህ አሰልጣኞች ተጫዋቾችን ማኔጅ በሚያደርጉበት ሁኔታ ነው ከዛ በኋላ ውጤታማ የሚሆኑት ወይ ደግሞ ስለዛ ነገር በደንብ ትኩረትም የሚሰጡት። አንዳንዴ ተጫዋቾች ሲቆነጠጡ ወይ ደግሞ ቅጣት ሲጣልባቸው የሆነ አይነት ሁኔታዎችን ልንመለከት እንችላለን። ዓለማችን ላይ ደግሞ በጣም ትልልቅ የምትሏቸው አሰልጣኞች ወይ ውጤታማ የምትሏቸው አሰልጣኞች በተለይም ደግሞ ዲሲፕሊን የሌላቸውን ተጫዋቾች እምብዛም ሲታገሱ አናይም። የሆነ ሰው
ጥፋት ካጠፋ ወይ የሆነ ተጫዋች ጥፋት ሲያጠፋ ካዩ ምናልባት በምክር የሚመለስ አለ፣ በተግሳጽ የሚመለስ ነገር አለ። ግን አሁን ቀይ ካርድና ቼልሲ አንድ ላይ የተሰፉ እስኪመስል ድረስ ባህል የሆኑ እስኪመስል ድረስ በሆኑ ጨዋታዎች ወይ በሁለት ጨዋታ አንዴ ምናምን የቼልሲ ተጫዋች በቀይ ካርድ ከሜዳ ሲወጣ እንመለከታለን እና በዚህም ጥፋት በተለይ በሊያም ዴላፕ ጥፋት አሰልጣኙ በጣም ነበረ ቆሽታቸው ያረረው እና እሳቸውም በጣም ኢምባሬሲንግ በቃ የሚያናድድ ጥፋት ነው የተሰራው። ልክ እንደዚህ አይነቱ ቀይ ካርዶች በጣም ያናዱኛል እና በ5 ደቂቃ ውስጥ እንግዲህ አንድ ተጫዋች እንዴት 2 ቢጫ ካርድ ተመልክቶ ከሜዳ ሊወጣ ይችላል? እና ይሄ ነገር በጣም አቮይድ መደረግ የሚችል ነው የሚል አይነት ሀሳባቸውን ነበር የሰጡትና ደግሞ የሚገርመው አሰልጣኙም እያሉ ነበር ቢጫ ካርድ ከተመለከተ በኋላ አሉ ኤንዞ ማሬስካ ሲናገሩ 4-5 ጊዜ ይሆናል ተጫዋቹን ተረጋጋ፣ ረጋ ብለህ ተጫወት፣ በቃ ረጋ ብለህ ለመጫወት ሞክር ብዬ ስነግረው የነበረው 4-5 ጊዜ ይሆናል አሉ። እንግዲህ እንደዛ ያን ሁሉ ነገር ተናግሬ ነው ከዛ በኋላ ተጫዋቹ እንደገና ሌላ ፋውል ደግሞ ሰርቶ በቀይ ካርድ ከሜዳ የወጣውና የራሱን ጨዋታ ቢጫወት የተሻለ ነበረ እና እኔን ለመስማት አልቻለም ነበር የሚል ሀሳባቸውን ነው አሰልጣኙ የሰጡትና ከዚህ ባለፈ ግን እንደውም የገለጹበት ቃል ራሱ በጣም በቃ ምን ያክል እንደተናደዱ የሚያሳይ ነው። አቮይድ ማድረግ የምንችለውን ጥፋት ነው ተጫዋች ሰርቶ በቀይ ካርድ የወጣው የሚል እምነት አላቸው። በነገራችሁ ላይ እንደዚህ አይነት የሆኑ የዲሲፕሊን ጥፋቶች የሆነ ሰዓት ላይ የተደጋገሙ ሄዱና በጣም ክለቡን ማይሆን ሰዓት ላይ ዋጋ ያስከፍሉታል። አሁን ለምሳሌ ቼልሲ ከቶተናም ጋር ነው በዚህ ሳምንት የሚጫወተው። እንግዲህ ጆዋ ፔድሮ ለዚህ ጨዋታ ይደርሳል አይደርስም የሚለው ነገር እርግጠኛ አይደለም እስካሁን ድረስ የፊትነስ ጥያቄ አለበት። አሁን በዛ ሁኔታ ይሄን ተጫዋች ሊያም ዴላፕን ከጉዳት ተመለሰልን ተጫዋቹን አገኘ ነው ብለው ገና ደስ ብሏቸው ሳይጨርሱ እንደዚህ አይነት ጥፋት ደግሞ ሰርቶ በቀይ ካርድ ሲወጣ ተጫዋቹን የቶተናም ጨዋታ ላይ አናገኘውም፣ አንመለከተውም ማለት ነው። በተለይ እኮ አንዳንድ ተጫዋቾች አሉ ልክ የመጀመሪያ ቢጫ ካርድ ሲመለከቱ ይጠነቀቃሉ ወዲያው፣ ብዙ አይነካኩም ከተጫዋቾች ጋር፣ ብዙ ስትራግል አያረጉም፣ ይሄ ፋውል ለመስራት ምናምን ብዙም ሲዳፈሩ አንመለከትም። እና ነው ተሳስተው ራሱ የሆነ ፋውል ከሰሩ ፊታቸው ላይ የሆነ መጸጸት ሪግሬት ማድረግ ምናምን አይነት ሁኔታን እንመለከታለን። ግን ደግሞ ትላንት እሳቸው ሊያም ዴላፕን ስንቴ ነግሬው ቢጫ ካርድ ካየ በኋላ ብዙ ጊዜ ነግሬው ከዛ ደግሞ እንደዚህ አይነት ፋውል ሰርቶ እንደገና ወይ ደግሞ በዚህ አይነት ጥፋት ውስጥ ተገኝቶ በቀይ ካርድ ከሜዳ ወጥቷል እና ማይረባ ስህተት ነው የሰራው የሚል ሀሳባቸውን የሰጡት በዚህ ምክንያት ነበር። እንደውም ስለ ተጫዋቾች ዲሲፕሊን እና ስለ ቀይ ካርድ ከተነሳ አይቀር ጆዜ ሞሪኖ አንድ ጊዜ ማሪዮ ባሎቴሊን በተመለከተ አንድ ሀሳባቸውን የሰጡበት ኢንተርቪው የሚዘነጋ አልነበረም። ስለ ማሪዮ ባሎቴሊ ነውጠኝነት ነው መናገር የፈለጉትና መልበሻ ክፍል ውስጥ እንግዲህ ስላጋጠማቸው ነገር ከዛ ደግሞ ክለቡ ምን አይነት ዋጋ የሚያስከፍል ሁኔታ እንደገጠመው ነው እሳቸው የተናገሩትና ስለ ማሪዮ ባሎቴሊ ሲናገሩ እንግዲህ ተጫዋቹ ምን አይነት ካራክተር እንዳለው ይታወቃል። በጣም አስቸጋሪ ተጫዋች ነው። ሜዳ ላይ ፋውል ሊሰራ ይችላል፣ ወይ ከዳኛ ጋር ሊጣላ ይችላል፣ አሊያ ደግሞ በሆነ መንገድ ተጫዋቾችን ይተነኩሳቸውና ከዛ ለካርድ ተጋላጭ ሲሆን ልንመለከት እንችላለን። እሳቸውም እንግዲህ ያን ነገር የተናገሩት እኔ ብዙ እንኳን ተጫዋቹን ብነግረውም ግን ደግሞ አልሰማኝም የሚለውን ሀሳብ በደንብ ለማንጸባረቅ በፈለጉበት ሁኔታ ነው ይህንን ነገር የተናገሩት። ልክ ትላንትና አሰልጣኙ ለሊያም ዴላፕ ነግሬው አልሰማኝም በሚለው ጉዳይ ማለት ነው። እና እንግዲህ በካዛን በምናደርገው ጨዋታ ላይ አሉ ጆዜ ሞሪኖ ሲናገሩ እኔ አንድ የፊት መስመር ተጫዋች ብቻ ነበር የነበረኝ፣ አንድ አጥቂ ብቻ ነበር የነበረኝ። የፊት መስመር ተጫዋቾቼ ተጎድተዋል እና ልክ የመጀመሪያው አጋማሽ ከተጠናቀቀ በኋላ ከ15ቱ የረፍት ደቂቃ 14ቱን ያባከንኩት ማሪዮ ባሎቴሊን በመምከር ነው አሉ። በቃ ማሪዮ እባክህ በቃ ከሰው ጋር እንዳትጋጭ፣ ሰው እንዳትነካ፣ ከዳኛ ጋር ሄደ እንዳትጨቃጨቅ፣ የሆነ ሰው ራሱ መጥቶ አንተን ፕሮቮክ ሊያደርግ ቢሞክር ወይ አንተን ሊጣላ ቢሞክር በቃ በፍጹም ምንም ነገር እንዳታረግ ብዬ ስመክረው ያን ሁሉ ደቂቃ ስመክረው ቆይቼ ልክ ረፍት እንደገባን ከሆኑ ደቂቃዎች በኋላ በሁለተኛ ቢጫ በቀይ ካርድ ከሜዳ ወጣ ብለው ተናገሩና ማሪዮ በቃ ማኔጅ ለማድረግ በጣም የሚከብድ ተጫዋች ነው። ታለንት አለው ግን እሱን ለመምከር በጣም ከባድ ነው የሚል ሀሳባቸውን ነበር የሰጡትና ዲሲፕሊን በጣም ክለቦቹን ዋጋ እንደሚያስከፍል ቼልሲ ደግሞ ባጣቸው 3 ነጥቦች በተሸነፈባቸው ጨዋታዎች ላይ በደንብ እየተመለከትን እንገኛለን። እንደውም አሰልጣኙ ኤንዞ ማሬስካ እንዴት ተጫዋች በቀይ ካርድ ሲወጣባቸው ማኔጅ ማድረግ አይችሉም ወይ፣ ቲሙን ማኔጅ ማድረግ ማስተዳደር አይችሉም ወይ የሚል ጥያቄ እስከሚነሳባቸው ድረስ ማለት ነው። እና የቼልሲ ደጋፊዎችንም ጠይቀናል። በእርግጥ በደጋፊዎች ድምጽ ፕሮግራማችን ላይ ምንድን ነው የችግሩ ምክንያትና
ምናልባት በፊት የነበሩትን ነገሮች አንስተን የሆኑ ነገሮችን ልናነሳ እንችላለን። ግን በፍጹም አንደኛ ቼልሲ ይሄ ሚድል ቴብል ላይ ወይም ደግሞ ወራጅ ቀጠና ላይ ያለ ክለብ አይደለም። ብዙ ደቂቃውን እየተከላከለ የሚጫወት ክለብ አይደለም። ስለዚህ ለፋውል ተጋላጭ የሚሆኑ ተጫዋቾች እምብዛም ላይኖሩ ይችላል። ፕላስ ግን አሰልጣኙ ደግሞ ምናልባት ተጫዋቾችን አልቀጣም ቢሉም አሁንም ይኸው እያዩት ነው። ተደጋጋሚ ፋውሎች የተሰሩ፣ ተደጋጋሚ ቀይ ካርዶች እየተመዘዙ ክለቡ ዋጋ እየከፈለ ነው። ትላንትና እኮ ቼልሲ 3-0 እየመራ ከዛ ከኋላ ተነስተው ጨዋታውን ወደ ራሳቸው ለማምጣት ወልቭሶች ሞክረው ነበር። 4-3 ነው ጨዋታው ያለቀውና ምን ያክል በዚህ ነገር አሰልጣኙ እንደተማረሩ የሚያሳይ ነው። ከዚህ በኋላ እያንዳንዱ ተጫዋች ይቀጣል፣ በቃ አስቀድሜ ተናግሬያለሁ፣ ከዚህ በኋላ የማይረባ ፋውል የሚሰራ ተጫዋች ካለ ይቀጣል ብለው ሲናገሩ ነበርና እንግዲህ ይህንን አይነት ሀሳብ የሚሰጡት በተጫዋቾቻቸው በሚሰሯቸው ፋውሎች በቀይ ካርድ ተጋላጭነታቸው ምክንያት ደስተኛ ካለመሆናቸው ጋር ተያይዞ ነው ለማለት ነው። እስቲ እናንተም እየገባችሁም ሀሳቦቻችሁን ልታጋሩ እንችላላችሁ። የቼልሲ ተጫዋቾች የቀይ ካርድ ምንጭ ምንድን ነው? ተደጋጋሚ ጨዋታዎች ላይ ይህንን ነገር ለመመልከታቸው እኔ እንግዲህ የቀይ ካርዱን ጉዳይ በተመለከተ ዲሲፕሊን ነውና ይህን ነገር ማኔጅ ማድረግ የሚገባው ቡድን ወይም አሰልጣኙ ነው የሚል እምነት አለኝ። እስቲ እናንተስ ማን ነው ለዚህ ኃላፊነቱን መውሰድ ያለበት ብላችሁ ታስባላችሁ? ሀሳቦቻችሁን ኮሜንት ላይ ጻፉልን። በቀጣዩ ጨዋታ እንግዲህ ቶተንሃምን ይገጥማሉ። እዚህ ጨዋታ ላይ ደግሞ በቼልሲ በኩል ምን አይነት ሁኔታዎችን እንመለከታለን የሚለውን እንግዲህ ጨዋታው ላይ የምናየው ጉዳይ ይሆናል ማለት ነው።